ወይ ሀዩ የሱመያ ነገር አንጨረጨረሽ አንገበገበሽ ነው የሚባለው። አንድ ተረት አለ። ወደሽ ከገባሽ ቢረግጡሽ አይክፋሽ። አስመሪባት። ስንት ነገር እኮ አለች። እሷን ነው የምትሸተው። ስትስመኝ ራሱ ሽንት ነው የምትለው። የእሷን ሽንት ታውቂዋለሽ፣ ሽታውን ማለት ነው። ከምር ልጅነት አለብሽ አንቺ። ሽንቷን አጠጥታህ ነው እንጂ አሮጊት መሆኗንማ ይኸውልሽ አይቶ አጣርቶ አብጠርጥሮ ነው ያገባት። አሁን ሀዩዬ አንቺን ሳይሆን እሷን ነው የሚያፈቅረው። እውነታው ይሄ ነው። አንቺ በበረኪና በየጊዜው ስለምታስፈራሪው እዳ እንዳትሆኝበት ብሎ ፈርቶ ነው ሙች እንጂ ሱመያን ነው የሚያፈቅረው። ነገርኩሽ እኮ ሱመያ ገደል ውስጥ ሆና ብትጠራው ይሄዳል። ይሄ ደግሞ የወንድ ልጅ የአፍቃሪነት ምልክት ነው። የትም ቦታ ከጠራሹም ይመጣ ምንም ነገር ስትዩ የሚያደርግልሽ እሺ ብሎ ጎንበስ የሚልልሽ ከሆነ ያ ማለት ያፈቅርሻል። የማያፈቅርሽ ወንድ ግን እያወራሹ እየተናገርሹ ባናትሽ ላይ ተረማምዶ ነው የሚሄደው። አይደለም 2 ልጅ 10 ልጅ ቢኖር ለልጅ ብሎ ካንቺ ጋር አይቀመጥም፣ ለፍቅር ብሎ ካልሆነ። ስለዚህ አንቺ ማመን ያለብሽ ሱመያን ያፈቅራታል። አንቺን ደግሞ በረኪናሽን ፈርቶ ነው። እኔ ነግሬሻለሁ ሀዩ፣ በረኪናሽን ፈርቶ ነው። አንቺ አሁን እኮ በገዛ እጅሽ ነው መተሽ ገብተሽ በገዛ ፈቃድሽ ማለት ነው የምትታመሚም ያለሽው በገዛ ፈቃድሽ ነው። እሱ እንደሆነ አንቺ የፈለግሽውን ብትይ ሱመያን ከመፈለግና ሱመያ ጋር ከመሄድ አይመለስም። ወንድ ልጅ ያፈቀረ ቆረጠ፣ በቃ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ ወደ ፋቲማ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ከኔ ጋር ለኛ አልሐምዱሊላህ። አዩ በረኪና ድንግልና ያለ መልስ ካልመለስክ የእንትን የራቁት ቪዲዮ አለኝና ሚዲያ ላይ ለቅብሃለሁ እያለች ነው ሰይድ። ምን ትሉታላችሁ? ይሄ ምንም ይባል ነው? ሴት ልጅ እንደዚህ ትላለች እንዴ? በጣም ነው ያሰቀች። ግን ያው በሰው አለመወደድ እኮ ይሄ ነው። ያው ስለማይወዳት ስለማይፈልጋት ያው አሁንም ቢገባትም እና ሀዩ በረኪና እንደ ይህንን ሐሳቧን ምን ትሉታላችሁ? አሁን ይሄ ትክክል ናት። አሁን እንደማይወድሽ እየነገረች ነው። በዛም ሆነ በዚህም አጋጣሚ ሳዕድን ንግስት ሳዕድን እንደሚወዳት እየተናገረ እና በዛም በዚህም አጋጣሚ ያው እንደማይወድሽ እየተናገረ ነው። አንዴ ይመታሻል፣ አያከብርሽም፣ አንቺን ፍለጋ አይሄድም። ቢወዳት ግን የሚወዳት ልጅ ተመልከች፣ በየቦታው እየሄደ ነው። እና ተውየታቸው ብትወጭላቸው እኔ ደስ ይለኛል። ሀዩ በረኪና ከዚህ በላይ አንቺም ጥሩ አይደለም መዋረድና አትዋረጅብን። ለቀቂላት ሳዲ ደግሞ እንግዲህ ተቀበይ፣ እውነት አታንገላችሁ። ከአሁን በላይ ተተሰቃየ እዚህ ድረስ ተተሰቃየ ይበቃል ብዬ ነው የማስበው። በእርግጥ አጥፍቷል፣ ግን ተሰቃይቷልና ይበቃሻል። አድርሱላት እስቲ መልእክቴን ብትሰማ ምናልባት እውነት ጥፋተኛ ነው። ያው እንግዲህ ጥፋትን ቢኖርበት ያው ሐላል ነው፣ ግን ቢሆንም ተረጂውና አንድ ላይ ብትሆኑ ያምርባችኋል። ሀዩ በረኪና ያው እንደምታያት ወይሱ አላወቀችበት ካንቺ ጋር ንቅንቅ ይዛለች። የቅናት አይሉት የምን አይሉት ወይሱን በደንብ አልያዘች። የራቁት ቦታ ወጣባለሁ እያለች ነው እንደ ወንድ ልጅ ማለት ነው። እና ተመልሽው ባንጂ ያምራል ማለት ነው። ስለዚህ አታንገላቸው። ልጆችንም ይይበት ባይነኝ። ይበቃል። ታሁን በኋላ ይበቃሻል። ተመለስ ወደ ልጆች ወደ ቤትህ በይ። እሷም ደግሞ የዋየሻት እንግዲህ አያያዙን አንዴ እንደዚህ ነው እያለች ተዛ ታደርገዋለች። ግን አንቺ ጋር ነው እሷ ያንቺን ለማናደድ ነው እንጂ ሰይድን ራሱ የምትወደው አይመስለኝም። እሱ ጭራሽ አይወዳትም። እንደማይወዳት ነው እየተገነዘብን ያለ ነው። አይወዳትም ሀዩ በረኪናዬ። እና ስለዚህ የሰው ገንዘብ ለቀቅ አድርጊና የራስሽን ብትፈልጊ ጥሩ ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ የራስሽን ፈለግ አድርጊ። የራስሽን በቃ የራስሽ ህይወት አጋርሽን የሚወድሽን የሚያከብርሽን ይቆ ያከብርሽም እንዴ። እሷን እየተከተለ በየቦታው እየሄደ ሳዕድን እየተከተለ አንቺን እኮ ትቶሻል፣ በቃ ረስቶሻል፣ እንደለሽም ያለ አያስታውስሽም። እና ስለዚህ እኛ ደግሞ ሴቶች ያው የሚወደንን አለማወቅ ነው። እና የሚያከብርሽን እና የሚወድሽን አውቀሽ ከሱ ጋር ተቀመጭ። ይሄ የሚወድሽ ቢሆን የሚያከብርሽ ቢሆን ይሄን ሁሉ አያደርግብሽም። ባንቺ ላይ እየተረማመደ እሷን ዛሬ ልፈልጋት እዚህ ቦታ ልፈልጋት ምናምን እያለ ከየቦታው ሲሄድ አታገኘውም ነበር። እና ስለዚህ
ከህይወታቸው ወጥተሽላቸው እሳቸውም ህይወታቸውን ቢኖሩ ባይነኝ። ሳድዬ እንግዲህ ተቀበዩ ብዬ አስባለሁ ይቅርታውን እና ልጆቹን የሚበት አሁን በላይ አታንገላችሁ። ሀዩ በረኪና ደግሞ ይበቃሻል። ከዚህ በላይ አትሰቃይ እና ተሰቃየሽ አንቺም ማለት ነው። እንዴት ትናንትና መታሽ፣ ዛሬ ደግሞ በጣም ብዙ ነገር እንደው ንቀቱ ተፈታሃለሁ ስትዩ ፍታኝ ምናምን ስትዩ አልሐምዱሊላህ ሲልሽ አሁን ይሄ ምን አይነት ስሜት ነው አስበሽዋል? አለመፈለግ አይነት ስሜት ማለት ነው። እና ጥሩ አይደለም። እና ሀዩ በረኪናዬ ለቀቂላቸው። በቅናት እንደዚህም ራስሽን ጨጓራሽን ለህመም አታጋልጪ ማለት ነው። እንደ ቅናትም አለብሽ። ስለዚህ ታያቸው። የባሰው አላ ገርን አትልቀቅ ማለት ይሄ ነው። በቃ የልጅ ጨዋታ እዚህ ጋር ነው። ሀዩ እውነትም ልጅ ናት። ልጅነቷን አልጨረሰችም እንዴ? ፍታኝ ምንድን ነው የምፈልገው ይላታል። ፍታኝ ፍቺ ነው የምፈልገው አለችው። ካንቺ መጥቶ ነው አርጎት ነው ይላታል። ምን ፍታኝ በቃ አሁኑኑ ዛሬውኑ ፈታሻለሁ ይላታል። አልሐምዱሊላህ ይላታል። እንዴት አልሐምዱሊላህ ትለኛለህ? እኔ ፍቺ ስጠይቅህ ድንግሌ መልስ ብላ ቁጭ በል በእጇ አስጨብጣት። እንዴ ድንግሏን በእጇ አስጨብጣት እንደማይመለስ ስለምታውቅ እሱ ደግሞ ሌላ ጥሩ ነው ቤት ውስጥ ፈልጊ ድንግልሽን ዞር ዞር እያልሽ አላት። ተመቻችሁኝ እና ካልመለስክልኝ የራቁት ፎቶ አለኝ እለቃለሁ ብላው ቁጭ ለካ ልብሱን ሲያውልቅ እየጠበቀች ነው የምትቀርጸው። ሚስቶችም እንዲህ ያደርጋሉ እንዴ? ለባሎቻቸውን ወይ ሚስቶቻቸውን እየቀረጹ ማስቀመጣለ እንዴ? ጉድ እኮ ነው። አሁን ልቀቂኝ ወንድ ነኝ ምንም ችግር የለውም ላንቺ ነው ይላታል። ያንን ለቅቄ ራሴን አጠፋለሁ። እቺ ራሴን አጠፋለሁ ግን ላንቺ ጥሩ አይደለችም የእውነት። ምክንያቱም አንድ ቀን የእውነት የሆነ ነገር ብታደርግኝ አይቀልዷን ነው ልንልሽ ነው። አንቺ መልስልኝ ረሳሹ እንዴ? መጀመሪያ እኮ ስትጣሉ ከሱመያ ጋር ሰብስክራይብ 100,000 ጥሎሽ ጣለላት ብላ እኮ ነው ሱመያ ያዙኝ ልቀቁኝ ያለችው። ለኔ ሰብስክራይብ ጥሎሽ ሳይጥልልኝ ብላ ነው ያለችው። እና ሰብስክራይቡን 100,000ን መልሽ ጥሎሽ የተጣለልሽን ቁጭ አድርጊ አሁን